ተመስገን እጭ ምን አይነት ጣጣ ነው በእናትህ። ቶማስ ፍራንክን ስፐርሶች አባረሩት። ምን አይነት መርዶ ነው እንዴ? እኛም ሳይገጥም ለምን ያባሩታል? ደግሞ እሱ 100% 1000% ለአርሰናል ጨዋታ እና ደጋፊያችን እኮ ነሽ አንቺ ሲልቨር ሜምበር የሆነሽ ደጋፊያችን 6 ነጥብ ሳያረግልን ነክተውበት ተባነነበት የአርሰናል ደጋፊ እንደሆነ ማለት አባረሩት። ገባችሁ አይደል? ምን ፈተናችን ብዙ ነው እንዳያስጥሉን። በቃ ኒው ማናጀር ባውንስ ገባ። የአርሰናል ጨዋታ ላይ ውጤት በመያዝ ደጋፊውን ምናምን ሞራል ለመስጠት ማንም አሰልጣኝ ቢመጣ ማለት ሊጋደለ ነው የሚመጣው። ገባ አይደል? የዋንጫ ቡድን እንደሆነን ማሳየት የሚጠበቅብን ሌላ ጨዋታ ማለት ነው። የብሬንትፎርድ ላይ ማሳየት አለብን። ሲቲ 3 ነጥብ ስለሚያደርገው ጫና መቋቋም እንደምችል፣ ከዛ ላይ ኖርዝ ለንደን ደርቢ ከአዲስ አሰልጣኝ ጋር፣ ከዛ ላይ ደግሞ ቸልሲ ያው ሌም ሮዚኔር ቀለል ያለ ጨዋታ ስለሆነች አቼምፖንግ እና ባጃሽልን ይዞልሽ ይገባል፣ ይለጠፋል። የእናንተ አያሳስብም። ስፐርስ ውጤት ነጥብ እንዳያስጥለን ነው የምላችሁ። በቃ ስፐርስ እንዳያስጥለን። ቶማስ ፍራንክማ እኮ እያዘጋጀ ቫዝሊን ምናምን እየተቀባባ ማለት ኦይል ዳፕ አድርገን ልንሰጠው ነበር። አሁን ተባረረብን። ሚኮ እንዳትወርጂ ስንል ደግፈንሻል። ስትወርጂ ማየት አንፈልግም፣ ግን በሆነ ሳይሌ ደግሞ ማለት ነው ኔክስት ሲዝን ዌስት ብሮሚችን ስለጥፈው ታኛላችሁ ምናምን ያልሽ ቪዲዮ ስትሰሪ ደግሞ ዝም ብዬ ሳስበው ብቻ የሚያረካ ነገር ነው። ስለዛ መውረድ አለብሽ ማለት መውረድ አለብሽ። በተለይ ቶማስ ፍራንክን አባረሽው፣ የአርሰናል ደጋፊ አባረሽ፣ ትወርጃለሽ፣ ሙድ ያዝብሻል። ከዛ ተመልሰሽ ትመጫለሽ። ቻምፒየንስ ሊግ በልተሽ ነው የምትወርጂው። ወይኔ ሲልቨር ሜምበር የሆነ ደጋፊያችን ተባረረ። ወይኔ በእናትህ ቶማስ ፍራንክ ከቶትናም አሰልጣኝነት ተሰናብቷል። ጋይስ ሰበር ዜና ተሰምቷል። የለንደኑ ክለብ ቶትናም ሆትስፐር ዋና አሰልጣኙ ቶማስ ፍራንክን ከኃላፊነታቸው ማሰናበቱን በይፋ አስታውቋል። የቀድሞ የብሬንትፎርድ አሰልጣኝ በቶትናም የነበራቸው ቆይታ ካልተጠበቀ ውጤት መቀነስ ጋር ተያይዞ በድንገት እንዲያበቃ አድርጓል ማለት ነው። ሰበር ዜና ጀምአው ቶማስ ፍራንክ ተባረረ ከቶትናም። ወይኔ ቶማስ ፍራንክ ወይኔ በእናትህ። በነገራችን ላይ አርሰናል የላከው ተላላኪው ቅጥረኛ በቶትናም ቤት የነበረው ሰርጎ ገብሰው ቶማስ ፍራንክ ነበር። እንግዲህ ታውቁታላችሁ በብዙ ነገር እንግዲህ አይታችሁታል። ሚኮስፐርስ እንኳን ደስ አለሽ ማለት ከባድ ነው። ምክንያቱም ቡድንሽ ጎዳና ወጥቷል። እኔ አስቀድሜ ነግሬሻለሁ። ይሄ ሰውዬ ጎዳና አውጥቶ ጥሎብሻል ቡድንሽ። ወይ አባሪ ወይ ደግሞ እኔ ልቋጥርልሽ ተስማሚና ሰደሽ ያው ሐሳብሽን ስላልሰጠሽ ይላሽ ብዬሽ ነበረ። አሁን እንኳን ደስ አለሽ። ለማንኛውም ቶማስ ፍራንክ ተባሮልሻል። ሃፒ በርዝዴይ ቱ ዩ እንኳን ደስ አለሽ ሚኮስፐርስዬ። ይሄን አሰልጣኝ አይደለም መጫር ነፍሱን ሰባተኛ ሰማይ መላክ ይዞ ሲወርድ እኮ ነበረ እኮ። አንቺ ከማን ታንሻለሽ? እንኳንም አባረርሽ እንዴ! እኔ ማሰልጣኝ አባረኝ ነው ህይወቴን የቀየርኩት። ህይወቴን ደስታ በደች የለውን አታይም እንዴ? ባይሆን አርመስሉት እየጠበቁ እኮ ነው። ምንድነው እየጠበቁ እኮ ነው። ሚኮስፐርስዬ ሰርግና መላሽ ነው። ይመችሻቦ። ሰበር መረጃ። የቶተንሃም ሆትስፐሩ አለቃ የሆነው ቶማስ ፍራንክ በቶተንሃም ሆትስፐር ቤት ደካማ ግስጋሴን ካደረገ በኋላ ከትላንትና ምሽቱ የኒውካስትል ዩናይትድ የ2-1 ሽንፈት በኋላ ዛሬ ላይ አሁን ከደቂቆች በፊት እየወጡ ሪፖርቶች እንደሚያሳዩት ከሆነ ከቶተንሃም አሰልጣኝነቱ እንደተሰናበተ ተረጋግጧል ማለት ነው። ቶማስ ፍራንክ በቶተንሃም ሆትስፐር ቤት 38 ጨዋታዎችን ማሰልጠን የቻለ ሲሆን በመምራት ማለት ነው 27% ዊን ፐርሰንቴጅ ብቻ ነው ያለው ማለት ነው። ደካማ የሚባል ጉዞ ላይ ነበረ። አሁን ላይም በፕሪሚየር ሊግ ቶተንሃም ሆትስፐር 16ኛ ደረጃ ላይ በ29 ነጥብ ይገኛል ማለት ነው። ከወራጅ ቀጠናው በ5 ነጥብ ብቻ ነው የራቁት። በአጠቃላይ መጥፎ የሚባል ግስጋሴ ላይ ነበረ። በመጨረሻም ቶተንሃም ሆትስፐሮች በሲዝኑ አጋማሽ ላይ ይህንን አሰልጣኝ ማሰናበታቸው ተረጋግጧል ማለት ነው። የሱን ምትክ አሁን ላይ ቶተንሃም ሆትስፐሮች እያፈላለጉ እንደሚገኙም የተለያዩ መረጃዎች እየጠቆሙ ይገኛሉ። ሚኮ እንኳን ደስ አለሽ። ብሬኪንግ ኒውስ ፋሚሊ ቶማስ ፍራንክ ከቶተንሃም አሰልጣኝነታቸው ተባረዋል ማለት ነው። ሚኮስፐርስ እኔ በየቀኑ ስታለቅስ ማየት አልቻልኩም። በቃ በእናታችሁ በደንብ ኮፒ ሊንክና ሼር እያረጋችሁ ለሚኮስፐርስ አደርሱልኝ። እንኳን ደስ አለ ሚኮ። ሰበር ዜና ቶማስ ፍራንክ ከቶትናም አሰልጣኝነታቸው ተሰናበቱ። ከአርሰናል ጨዋታ በፊት መሰናበታቸው ጥሩ ነው። ይሄ ጋንጩር የሆነ ሰውዬ ሌላ 4 ጎል ይቅም ነበር። ሚኮዬ ደውዬ እንዳልነግርህ ስልክ የለኝም። ኮንግራ ብራዘር ፎሎ አድርጉ እናንተ። በመጨረሻም ስፐርስ ቶማስ ፍራንክን አባረረ ማለት ነው። እንዴ እስካሁን ድረስ ራሱ ለምን እንደታገሰው አላቅም ይዞይና በመጨረሻም ቶማስ ፍራንክ ከአሰልጣኝነቱ ተባሯል። እንደሚኮ ደስተኛ የለም በዚህ ሳበቅ ተረፈች ሰርቫይቭ አረገች ማለት እንዴ ሪሊጌት አርጋ እኮ በቃ ለናጣት ነበር እኮ ኢቭን ሽንፈቶቿን ኤክስፕሌን የምታረግበት ቃል እስክታጣ ነበር ሲያስለጠልጣት የነበረውና በመጨረሻም ቶማስ ፍራንክን አባረውላታል። የተሻለ እንደሚያመጡላት ተስፋ አረጋለሁና ተርፈሻል ሪሊጌት ብታረጊ አሁን እዛ ሻምፒዮንሺፕ እየመጣልናይሽ ነበር
ሰርቫይቭ ይላል ቶማስ ፍራንክ። በጣም ቆየ ነው ማለት ነው። እኔ ይሁት እስኪ 5 ፖይንት ከሪሊጌት ርቀት ያለው የሰሜን ለንደን መንገዶች ዛሬም ረብሻ ላይ ናቸው። ቶተናም በስተመጨረሻ ትዕግስቱ ተሟጦ አሰልጣኝ ቶማስ ፍራንክን ከኃላፊነት አሰናብቷል። 8 ወራት ብቻ በታላቅ ተስፋ የተጀመረው ጉዞ ዛሬ በስንብት ተቋጭቷል። ቶተናም አሁን ያለበት ደረጃ ለደጋፊዎቹ እጅግ አስደንጋጭ ነው። በፕሪሚየር ሊጉ 16ኛ ደረጃ ላይ ተቀምጦ ከወራጅ ቀጠናው በ5 ነጥቦች ብቻ ነው የሚርቀው። ካለፉት 17 ጨዋታዎች ውስጥ 2ቱን ብቻ ማሸነፍ ማለት ለእንደዚህ አይነት ትልቅ ክለብ ውድቀት ነው። የክለቡ ችግር አሰልጣኙ ነው ወይስ ተጫዋቾቹ? ሐሳባችሁን ኮሜንት ላይ አጋሩኝ። ወሬ ይሁን እውነት ይሁን አላቅም፣ ግን ሚኮ ስፐርስ ላንተ የደረሰልህ አምላክ ለሊቨርፑል ደጋፊዎች የሚደርስልን እናቴን ይምር። ቶማስ ፍራንክ አውት ተባለ መሰለ ያራዳ ልጆች። እንግዲህ ከቶማስ ፍራንክና ከዚህ መላጣት ስሎት ማን ይባራል ብዬ ነበር። እንግዲህ ቀደመ የኛውን መድሃን ያለ ነው። በዛው በነካጅህ ይዘልን ሂዱ ወይ እንደው የምር ከዚህ ቻለ ማጥፋው እንጂ ፊንግል አድርገው የምር ነው። እንደዚህ እንደ ኮሮና በሽታ የምር ነው። ተቃጠልን እኮ ያራዳ ልጆች ዛሬ የሊቨርፑል ደጋፊዎች ማለት ነው። እናሸንፋለን ምትል ድምጽ እንዳልሰማው እግዚአብሔር ምስክሬን። ሰንደርላንድ በሜዳችን ማርሆን ብሏል እና ያራዳ ልጆች ሚኮ ስፐርስ እንኳን ደስ አለህ። ቤቴ የምሬን ነው። በቃ እንኳን ደስ አለህ። እኔ አንተን ፊት ማየት ምርር ብሎ ነበር። የምሬን ነው። እንኳን ደስ አለህ ያራዳ ልጆች ጀማው። እንዴው 1000 ፎሎ ነው የቀረው። አሁን ግቡና ፎሎ አድርጉ። ሳዳፍኔሽን ግን አረይን ፊታችሁ ገረፈ እኮ እግዚአብሔር። ሰበር ዜና የዘ አትሌቲኩ ጸሐፊ ዴቪድ ኦርንስቲን አሁን ይዞት በወጣ መረጃ መሰረት የሰሜን ለንደኑ ክለብ ቶተንሃም ሆትስፐር የ52 ዓመቱን አሰልጣኝ ቶማስ ፍራንክን ከስራው አባሯል። ቶተንሃም ሆትስፐር ትናንትና በእንግሊዝ ፕሪሚየር ሊግ በኒውካስል ከተሸነፈ በኋላ ዛሬ አሰልጣኙን ማባረር ችሏል። ዜናው የዘ አትሌቲክ የዴቪድ ኦርንስቲን ነው። ቶተንሃም ቀጣይ ማንን አሰልጣኝ አድርጎ ይቀጥራል? ነገና ከነገ ወዲያ የምናየው ይሆናል። ሚኮ የኔ አባት እንኳን አደረሰሽ። ከቶማስ ገንዘብ ጋር ተለያየሽ። የሰው ልጅ ከገንዘብ ጋር ሲለያይ ይደብራል፣ ይከፋል። ግን አንተ እንኳንም ተለያየ የኔ አባት፣ ከመውረድ ተረፍክ እንዴ! ቀን በቀን ፊትን ትዘፈዝፍብናል እየመጣ ትላለህ። ማንሳት መከራችንን በልተንኛ ያንተን ፊት ከፍ ለማድረግ ያልበላ ነው ፍዳን ነበረም እኮ ሚኮዬ። እንኳን ደስ ያለሽ። አሁን ፈገግ በይ እስኪ፣ እንደው ፈገግ ብለሽ ቪዲዮ ስሪ የኔ አባት። መሳቂያ ነበር እኮ የጠፋበት ወይ? የቶትናሙ አሰልጣኝ ቶማስ ፍራንክ ከአሰልጣኝነት መሰናበታቸውን ተከትሎ በአርሰናልና በቶትናም መካከል ዛሬ የተሰማ አንድ አስገራሚ መረጃ ልንገራችሁ። አርሰናል ከበፊቱ ስቴዲየም ሃይቡሪ ስቴዲየም ወደ ኤምሬት ከመጣ እንደምታውቁት 20 ዓመታት ተቆጥረዋል። ቶትናም ደግሞ ወደ አዲሱ ስቴዲየም ከመጣ 6 ዓመታት ብቻ ነው የተቆጠሩት። ታዲያ አርሰናሎች በ20 ዓመታት ውስጥ በሜዳቸው ያስተናገዱት ሽንፈት 49 ብቻ ሲሆን ቶትናም ደግሞ በ6 ዓመታት ውስጥ 45 ሽንፈቶችን አስተናግዷል ማለት ነው። ያውም ከደርቢያቸው አርሰናል እንግዲህ በ4 ብቻ ነው የሚያንሱት፣ ያውም በ6 ዓመታት ብቻ። በነገራችን ላይ ቶማስ ፍራንክ ከትላንትናው የኒውካስል ጨዋታ በኋላ በእርግጠኝነት የሰሜን ለንደን ደርቢውን ጨዋታ ከአርሰናል ጋር የምመራው እኔ ነኝ፣ 1000% እርግጠኛ ነኝ ትክክለኛው የቶትናም አሰልጣኝ መሆኔን ሲሉ ተናግረው ነበር። ነገር ግን ቶትናሞች ከትላንቱ የኒውካስል ሽንፈት በኋላ ሳይውል ሳያደር ቶማስ ፍራንክን አሰናብተዋቸዋል ማለት ነው። ቶማስ ፍራንክ በነገራችን ላይ 14 ሽንፈቶችን አስተናግደዋል። ይህም ካሸነፉት ጨዋታ በላይ ነው። በአሁኑ ሰዓት ቶትናም ሆትስፐርም እንግዲህ በእንግሊዝ ፕሪሚየር ሊግ ከወራጅ ቀጠና በ5 ነጥቦች ብቻ ርቆ ነው የሚገኘው። ለዚህም ነው ቶማስ ፍራንክ የተሰናበቱት ማለት ነው። ቀጣይ እንግዲህ በሰሜን ለንደን ደርቢ ቶማስ ፍራንክ እኔ እመራዋለሁ ያሉትን ጨዋታ የማይመሩ ይሆናል ማለት ነው። በየዕለቱ የስፖርት የመረጃዎች ሽልማት ፎሎ ማድረግ አትርሱ። ይመቻቹ። እሺ የቶተንሃም አሰልጣኝ ቶማስ ፍራንክ አሰልጣኝ ስራው ተባሯል። ይሄ ሰውዬ ሲመጣ ማለት ነው እኔ ከዚህ ሰውዬ የገረመኝ ነገር መጀመሪያ መናገር የምፈልገው ከድሎቹ ማለት ነው ሽንፈቱ ይበልጣል። 38 ጨዋታ አድርጓል። 14ቱ ሽንፈት ነው። 13 ነው ድል ያለው፣ 11ዱ ድሮው ነው ማለት ነው። እና እኔ እንደመጣ ስንት ያልተሰራ ነገር እንኳን ነበር። አንተ እኔ ቪዲዮች ራሱ ያየው ማለት ነው አፈር ነበር ሲያግጣቸው የነበረው። በጣም ነበር ትሬኒንግ የሚያሰራቸው የነበረው። ምን ሊያደርግ ነው ናም ተብሎ ማለት ቶተና ራሱን ፖቼቲኖ ለመመለስ ራሱ ንግግር ጀምሯል የተባለው ካልተሳሳትኩኝ መረጃው ማለት ነው። ሌላው ደግሞ ሮበርቶ ዲዘርቢ ራሱ ሊቭ ተብሏል፣ ሊቭ አድርጓል። ይሄ ሰውዬ ፕሪሚየር ሊግ መምጣት ያለበት ገብቷል። ጋርዲዮላ ያምንበታል እና ጋርዲዮላ ሲለቅ ይሄ ሰውዬ ነው መተካት የነበረበት። እኔ እንደማስበው ጋርዲዮላም ያምንበታል። ግን ማንቸስተር ዩናይትዶችም የዚህ ሰውዬ ፈላጊ ናቸው።